እንዴት ነው ከሱ የማረግዝለት የምወልድለት? እኔ ልጁንም አልፈልገውም፣ በቃ ህይወቴ ተመሰቃቅሏል፣ ተበላሽቷል ብላ ለአሸናፊ ስትነግረው አሸናፊም እንደዚህ አይነት ነገርማ አይዞሽ እንዳታስቢ፣ ልጁም በሰላም ይወለድ፣ የእግዚአብሔር ስጦታ ነው። ልጁ ደግሞ የጫንዬ ብቻ ሳይሆን ያንቺም ልጅ ነው፣ እኔ አለሁልሽ፣ አይዞሽ ብሎ አሸናፊ ለሮማን ይነግራታል። እውነቱን እንዳረገዘች ለአደይ ሊነግራት ወደ አደይ ጋር ሄዶ አደይ ተጠንቀቂ ብሎ አለልኝና ጫንዬ እየፈለጉሽ ነው፣ እዚህ ከተማ መጥተዋል ብሎ እውነቱን ለአደይ ሲነግራት አደይ በጣም ፈራች። ዴቭን አግኝቶት ዴቭ አንተም ከዚህ ነው እንዴ የምትኖረው? እንግዳውስ አንተ ካለህ ለአደይ አልሰጋም፣ አደይን እጠብቃት ከዚህ ቤት እንዳትወጣ ብሎ አደራውን ለዴቭ እየሰጧል። ዴቭም ምን ላድርግ ታዲያ ምን ላድርግሽ የትስ ልደብቅሽ ብሎ ለአደይ እየነግራታል። እንዴት ነው የምደበቀው? ወደ ሱቅ መውጣቴ አይቀርም ምን ላድርግ ታዲያ ብላ ለዴቭ ስትነግረው በቃ ሌላ ቤት መኖር አለብን ከዚህ መውጣት አለብን ብሎ ለአደይ እየነግራታል። ሮማንም በጣም በተጨነቀችበትም ደመቀ እውነቱን ሰምቶ ሊጠይቃት ወደ እሷ ጋር ሄዶ አይዞሽ አንቺ ብርቱ ጠንካራ ሴት ነሽ ልክ እንደ አደይ እኔም ከጎንሽ ነኝ ምንም ነገር አይፈጠርም ልጁንም በሰላም ትወልጃለሽ አይዞሽ የምታስቢውን ነገር በጭራሽ እንዳትፈጽሚው ብሎ ለሮማን ይነግራታል። ከዛ ከጨካኝ ሰውዬ ከክፉ ሰውዬ እንዴት ነው እኔ ልጅ የምወልድለት ደመቀ ብላ ለደመቀ ስትነግረው በቃ ምንም የሚፈጠር ነገር የለም እነሱም ቢመጡ አያገኟችሁም አይዟችሁ እኔ ከጎንሽ ነኝ አይዞሽ ብሎ ደመቀ ለሮማን ይነግራታል። ባርኮቴም ወደ ጓደኛው ጋር ወደ ኤላ ጋር ሄዶ እኔ አደይን እወዳታለሁ አፈቅራታለሁ በሷ ፍቅር አልቻልኩም ተረትቻለሁ ብሎ ለጓደኛው ለኤላ ሲነግረው እንዴት ነው ጓደኛዬ ይህንን ያሰብከው? አደይ እኮ የዴቭ ናት፣ ዴቭ ይወዳታል ያፈቅራታል ይህንን እያወቀ ነው ወይ ጓደኛዬ እንዳትጎዳብኝ ብሎ ለጓደኛው ይነግሯል። እንዴት አድርጌ ነው እኔ እሷን መተው የምችለው? ልክ ተጠግቻት እሷን ማቀፍና መሳም እያለ ኤላ ይነግሯል። አደይ እንደሆነች መፈቀርን እንጂ ማፍቀርን አታውቅም ብሎ እንዲጠነቀቅ ለባርኮት ለጓደኛው ይነግሯል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ብዝት ይበል። ሰራተኛዋ አደይ ክፍል 81 ወቅቲው ሮማን በጣም ተጨንቃ ነፍሰ ጡር መሆኗን ካወቀች በኋላ ራሴንም ማጥፋት አለብኝ ጽንሱንም አልፈልገውም ከዛ ከጨካኝ ሰውዬ ምን ብዬ ነው የሱን ልጅ የምወልደው? እንኳን ወልጀለት ከሱ እንዲሁም ያሰቃየኝ ከሰው እንድገናኝ የማይፈልገው ከጓደኞቼ እንድገናኝ የማይፈልግ ሰውዬ እንዴት ነው ከሱ ልጅ ወልጀለት እኔን እስከ ዘለቄታው እኔን አግብቶ የሚቀጥለው እያለች ስትናገር አሸናፊ እውነቱን ለአደይ ሄጄ ማሳወቅ አለብኝ እሷ እንድትጠነቀቅ ያገኙናን ካገኙን ከባድ እርምጃ ነው የሚወስዱብን ግን አንቺ ተረጋጊ ምንም ቢፈጠር እኔ አለሁልሽ ብሎ ለሮማን ነግሯታል። ደመቀም እውነቱን ከሰማ በኋላ አይዞሽ እኔ አለሁልሽ እነሱም ከተማ ቢመጡ አያገኙሽም እንድትጠነቀቁ አደርጋለሁኝ ብሎ ለሮማን ይነግራታል። ልጁም ይወለድ አንቺ ብርቱ ጠንካራ ነሽ ልክ እንደ አደይ ብሎ ለሮማን ነግሯታል። ኤላም ባርኮትን አስጠንቅቆት ዴቭ እንደሚወዳት እያወቅህ እንዴት አንተ እሷን ታፈቅራታለህ ብሎ ለጓደኛው ሲነግረው እኔ እምላድርግ ታዲያ በቃ አፈቅራታለሁኝ ከሷ መለየት አልፈልግም ብሎ እውነቱን ለኤላ ነግሮታል። ኤላ ግን ከሷ ብትርቅ ይሻልሃል ያንተ ላትሆን ትችላለች ባርኮቴ እባክህ ራስህን ሁን የዴቭ ናት ብሎ ለጓደኛው እንዲጠነቀቅና በሷ ፍቅር እንዳይጎዳ እውነቱን ነግሮታል። አደይ እውነቱን ስትሰማ ጫንዬና አለልኝ ፍለጋ እንደመጡ ስታውቅ በጣም ተርበትብታ ፈርታለች።
አሸናፊ እዛ ቤት ሄዶ በሩን የከፈተችለት ፍቅር ተንኮለኛዋ ነበረችና ቤት ከገባ በኋላ መናገር የፈለከው ነገር ተናገር ሲሉት እንዴ እዝማ እንዳትናገር ሚስጥራችሁን ለብቻችሁ አውሩ ብላ ለአሸናፊ ስትነግረው ለምለም አንቺ ለምንድነው እንደዚህ አይነት አስተሳሰብ የምታስቢው? መናገር ያለበትን በእኛ ፊት ይናገር አሉ ሊዲያና ያቺ ተንኮለኛዋ ፍቅር። እሱም እናገረዋለሁ አደይ ተጠንቀቂ፣ አንቺን የሚፈልጉን ሰዎች አለልኝና ጫንዬ ከተማ መጥተዋል ብሎ እውነቱን ለአደይ ይነግራታል። አደይም በጣም ትፈራለች። በቃ እኔ መሄደ ነው፣ ከዚህ ቤት ግን እንዳትወጪ ወደ ውጪ አደራሽን ብሎ ለአደይ ይነግራታል። ዴቭ ከኋላም ደረጁን ሲወርድ አሸናፊ ሲያየው እንዴ ዴቭ አንተ ምዝ ነው እንዴ የምትኖረው? እንግዲያውስ ለአደይ አልሰጋም፣ አንተ አለህ ትጠብቃታለህ፣ አደይን አደራ ጠብቃት፣ አለልኝና ጫንዬ ከተማ የይሷን ፍለጋ መጥተዋል ብሎ እውነቱን ለዴቭ ይነግራል። ዴቭም በጣም ተጨንቆ ታዲያ አደይ ምን ላድርግ የትስ ልውሰድሽ ብሎ ለአደይ ይነግራታል። ያቺ ተንኮለኛዋ ፍቅርም እውነቱን ሲያወሩ ስለሰማች ለባርኮትም ያለችው እሷ ከእንግዲህ በኋላ እዚህ ቤት አትኖርም፣ ሰራተኛ መቀጠር አለብን ብላ ለባርኮት ትነግሯለች። ለ3 ቀን ብዬ ለምንድነው ሰራተኛ የምቀጥረው ብሎ እንድትጠነቀቅ ይነግራታል። ናኦል ደግሞ ሊዲያ መኝታ ክላስ ድረስ ገብቶ ስለ እሷ እየጠየቃትና እሷም ደግሞ ለኔ እኮ ምንም አይነት ቦታ አይሰጠኝም፣ እኔ በቃ ወደ ቤተሰቦቼ ልሄድ ነው ብላ ለናኦል ስትነግረው አሁንስ አንቺስ ከመሄድሽ እኔንም ልታባቢኝ ነው፣ በቃ እኔም ሊከፋኝ ነው ብሎ ይነግራታል። እንዴ ለምንድነው አንተስ የሚከፋህ ብላ እውነቱን ስትነግረው እንዴት አይከፋኝም አንቺ ጥለሽኝ ስትሄጂ እያለ እሷን ሲነግራት እቅፍ ሲያደርጋት ወንድሟ ዴቭ ይደርስና ምንድነው አንተ ድፍረት እዚህ ድረስ መኝታ ክላስ ድረስ ገብተህ እንዲህ የምታደርገው ማንህ አንተ ደፋር ብሎ ኮስተር ብሎ ሲናገር አዎ ከእንግዲህ በኋላ በራሴ ህይወት ማንም አያገባውም፣ እምወስነው ስለ ራሴ ህይወት ራሴ ነኝ፣ አንተም የኔን ምክር አልሰማህም፣ አደይን ተዋት ስላልተውክ በኔ ህይወት አንተ አይመለከትህም፣ ናኦልንም እንድትናገረው አልፈልግም ብላ ለወንድሟ ስትመልስ በኋላ የሚጸጽትሽን ነገር ለወንድምሽ አትመልሽለት ብሎ ናኦል ይነግራታል። ዝም በለው እሱን አትስመው፣ እሱም የራሱን ህይወት እየኖረ አይደለም ወይ? በእኔ ህይወትስ ምን አገባው ብላ እጁን ይዘው ከክላስ ወጣለ። መንገድ ላይ ቆሞ በአደይ ፍቅር የሚብሰለሰለው ንጉሱም ያኛው እንትና ሲመጣ ጓደኛው ናኦል ምን ሆነህ ነው ብሎ ሲጠይቀውም ስለ አደይ አንስቶበት ነበር። ለምን አትሄድም ወደዛ ቤት ሲለው አረ እኔ አልሄድም፣ አንተ ግን ወደዛ ትሄድ ይመስለኛል፣ ከሄድህ አደይን እጠራልኝ ብሎ ይናገራል። እሺ ችግር የለም አሁን እጠራልሃለሁ፣ በቃ አንተ መናገር ያለብህን ነገር በግልጽ ንገራት ብሎ ይነግሯል። ምንድነው ነግራት ብሎ ሲናገር እሱንም እኔ ልንገር ወይ በቃ አብራችሁ ወክ እያደረጋችሁ የምታወርሱን አውሩ ብሎ እሱ ቃል ገብቶለት እጠራልሃለሁ ብሎ ወደዛ ቤት ሄዶ ይፈልግሻል ብሎ እውነቱን ለሷ ነግሯታል። የት ነው ያለው ምን ሆኖ ነው ስትልም እሷ አደይ መልሳለታለች። እዛ የሚቀመጡበት ቦታ ጋር ነው ሂጂ ታገኘዋለሽ ብሎ እውነቱን ይነግራታል። አደይ በጣም ተጨንቃ ለጊዜው ወደ ለምለም ጋር ሄዳ እዛ እንድትቆይም ነበር። ባርኮትም ከዛ ቤት እንደሆነ ነበረ እንደተመለሰ ለጓደኛዋ ስትነግረው እዚህ እንድትቆይ ነበር ብላ ለፍቅረኛዋ ስትነግረው እሱ አሁን ሄደ ምስኪን ልጅ፣ አሁንስ አደይ አሳዘነችኝ መከራዋ በዛ ብሎ ኤላ ለፍቅረኛው ለለምለም ይነግራታል። ለምለምም በጣም አሁን ከባድ ጭንቀት ውስጥ ነው። ለጊዜው እንኳን እዚሁ እኛ ጋር እንድትቆይ ነበረ ያመጣችው ስትል
እሷ ያ ደግሞ አደይ መቆየት አልፈለገችምና ወደ ቤት መመለስ እፈልጋለሁ። መንገድ ላይ ከለምለም ጋር እንዲሁም ከሊዱ ጋር እንደቆሙ ናኦል አግኝቶ ምንድነው ዛሬ ደግሞ አሮጊት መስለሻል፣ ምን ሆነሽ ነው ብሎ ለአደይ ነግሯታል። አደይ ግን ከዛ ቤት ስትወጣ ነጠላ ለብሳ ተሸፋፍና ነበር። ምክንያቱም እሷን የሚፈልጋት ሰው እንዳያገኛት ፈላጊውም አለልኝ ጫንዬ አየ ስራህን ይስጥህ፣ አንተ ልታገባት የኔ መንከራተት ምን ይሉታል አደይ ብሎ በጣም ይናደዳል። አደይ ተፈላጊዋ የምትገባው ሮማን ደግሞ ሮማንን ልታገባት የኔ መንከራተት ምን ይሉታል፣ እንደዚህ የተንገላታሁበትንስ ምን ይሆን የምትከሰኝ፣ ግን ሳላገኛት አልቀርም አየ ጫንዬ እያለ መንገድ ላይ ቁጭ ብሎ እየተብሰለሰለ ነበር። ዴቭም ያችን እህቱን ካስጠነቀቃት በኋላ ምንም የተናገራት ነገር የለም። ወደ ቤተሰቦች ጋር እሄዳለሁ፣ በዛሬው ወይንም በኔ ውሳኔ ላይ ማንም የሚያገባው የለም፣ በኔ ህይወት ውስጥ የምወስናት የፈለኩትን ጓደኛ የመምረጥም የመያዝም መብት አለኝ፣ አንተስ አደይን መርጠህ ይዘህ የለም ወይ ስትል ለጓደኛ መልሳል። ወደ ቤት የተመለሰው ባርኮቴም በገዛ እህቱ ሌላ ሰራተኛ መቀየር አለበት ለአትኖርም ስትል እውነቱን ስትነግረው እሱ ደግሞ ለ3-4 ቀን ለምንድነው እንደዚህ አይነት ነገር የምታስብ ብሎ ላስጠንቅቆ ለእህቱ ነግሯታል። አደይ ወደ ቤት ተመልሳ ስራዋን እንደምትሰራ ግን የሚጠብቃት ዴቭ እጠብቅልኝ አንተ ካለ ምንም የሚያሰጋኝ ነገር የለም ብሎ አደራውን ለአሸናፊ ለዴቭ ሰጥቶታል። ወደ ሮማን ጋርም ሄዶ ለአደይ እንድትጠነቀቅ ተናግሬ መጣሁ ብሎ እሷ ላይ እጋደም ብሎ አይዞህ እያለችው እኔም ከጎንሽ መቼም አልለይም ሮማኔ አይዞሽ አያገኙንም እያለ ለሷ እየነገረ ደመቀም አይዞሽ እያላት ሮማን እንግዲህ በሁለቱ አይዞሽ እየተባለች ትገኛለች። ስጋት ውስጥም ብትሆን ያ የሚፈልጋት ሰውዬ ደግሞ አለልኝ እኔ ሳላገኛቸው አልቀርም፣ ግን ጫንዬ እሱ ሊያገባት የኔ መንከራተት አቤት ሲያሳዝን ብሎ አለልኝ አለ። መንገድ ላይ ቁጭ ብሎ እየተንከራተተ ለዛሬው የነበረን ቪዲዮ ቤተሰብ ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆይልኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮውን ላይክ እና ሼር በማድረግ እስከ ፍጻሜው እንድትከታተሉ ስል በአክብሮት ጠይቃለሁ። በያላችሁበት ሰላም ቆይልኝ። ባይ ባይ። ከገጠር ወደ